የዛች ቀን አብረን ነበርን። መጀመሪያ ወደ ሐኪም ቤት ወሰድኳት የእርግዝና ምርመራ ላርግ ብላኝ። አብረን ሄድን። ከዛም በኋላ የልደት ፎቶ እነሳለሁ አለችኝ። ወደ ፎቶ ስቱዲዮ አድርሻት ስጨርሺ ደውዪልኝ ብያት ሄድኩኝ። ማታም አብረን የተኛ ነው። እንዴት ነበር ውሎሽ ስላት ተበሳጭታ ተነስታ ሄደች። ስትቆይብኝ ተነስቼ ስፈልጋት ቁልፉን ከውስጥ ቆልፈው ኩሽና ውስጥ ነበረች። በሩ ላይ በላይ በኩል ክፍት ስለነበረ ዘልዬ ስገባ የጽዳት ሳሙና ወይም ላርጎ ስትጠጣ እንዳያትና ለምን ትጠጫለሽ አልኳት። እንዲህ አይነት ነገር የምታደርጊ ከሆነ ከዚህ በኋላ አብረን መሆን አንችልም። ይህንንም ለቤተሰቦችሽ ተናግሬ መለየት አለብን አልኳት። ከዛ ይስፋል ብላ በድንገት ከመስኮቱ ላይ ዘለለች። እኔ በምንም ተአምር ቀነኒን አልገደልኳትም። እኔ የምከፍለው ጉማ ወይም ካሳ የለም። ድርጊቱን እኔ አልፈጸምኩትም። እኔ እስር ላይ ነበርኩኝ። ሐዘኔን እንኳን በቅጡ ልወጣ አልቻልኩም። እኔም እኮ ባለቤቴን ያጣሁት። ታዲያ ከቤተሰቦቿ ጋር ጥሩ ግንኙነት እንዲኖረን ብዬ አባገዳዎችን ልኬያለሁ። ለእኔ የተለየ ነገር አልወሰኑልኝም። ተጨማሪ የሕክምና ማስረጃ ከቀነኒ አዱኛ አጎት አቶ ካሳሁን። በቀነኒና አንዱዓለም መኖሪያ ቤት ውስጥ ያለው አንዱ የመስኮት መስታወት በጥይት ተበስቷል። ይህንን ፖሊሶቹ ገብተው ፎቶ አንስተው እንደ መረጃ ወስደዋል። ይህ ደግሞ የሆነው የቀነኒ ወንድም አብሯቸው ሲኖር ተኩሶ የሳተው ነው። በጣም ይጠጣል፣ ሌላም ልምድ አለው። የቀነኒ ወንድም ለፖሊስ እንደተናገረው መድኃኒት ወስዶ ነው የሚተኛው። ሰው እያሳደደኝ ነው ይላል፣ ይቃዣል፣ ይፈራል። እንደዚህ አይነት ባህሪ ያለው ሰው ነው። ከዚህ በፊት 2 ጊዜ ደብድቧት ሆስፒታል ገብታለች። የመጀመሪያው ላይ ልቧ ላይ ተረጋግጣ ነው። ሁለተኛው ላይ ደግሞ እንደዚሁ በጣም ደብድቧት ነው። አካውንቷ ላይ 1 ሳንቲም አልነበረም። አካውንቷ ላይ የነበረው ብር ከሞተች በኋላ ባዶ አድርገውታል። ሰሞኑን ከፍተኛ የሆነ የሚዲያ ዘመቻ በቀነኒ ዙሪያ ተደርጓል። የቀነኒ አባትም አቶ አዱኛ አባገዳዎች ጉዳዩን ጨርሰዋል። መርቀውት አንዱዓለምን ወደ ስራ እንዲገባ አድርጓል የሚለውን መረጃ ከሰሙ በኋላ ያለውን ነገር በሰፊ አብራርተው ምንም አይነት አዲስ ነገር እንደሌለ፣ እሳቸው የልጃቸውን ጉማ ወይ ደግሞ ካሳ እንደማይበሉ፣ በኦሮሞ ባህል ደግሞ ጉማ የሚሰጠው አንድ ሰው አጥፍቻለሁ፣ ነፍስም ከሆነ አጥፍቻለሁ ይቅር በሉን ሲል ነው። ነገር ግን አንዱዓለም ይህንን ነገር አላመንም። ታዲያ ባላመነበት ሁኔታ እኛ ለምንድነው ጉማ የምንበላው ብለዋል። ስለዚህ አሁንም ለቀነኒ ፍትህ ህብረተሰቡ እንዲታገል ጥሪ አቅርበው ነበረ። ይህንን በማስመልከት ነው እንግዲህ አንዱዓለምም ዛሬ በቪዲዮ ገብቶ ስለ ሁኔታው ስለተፈጠረ ያብራራው። እኔ እንግዲህ 1-2 ጥያቄዎች አሉኝ። አንዱዓለምን መጠየቅ ነው ፈልገው። በጣም ፊቷ በልዞ ተደብድባ የሚያሳዩ ብዙ ፎቶዎች ተለቀዋል እና እንዳልከው የምትወዳት የምታዝንላት ከነበረ ለምን ትደበድባታለህ? አንተስ አቢውስ ስላደረካት አይደለም ወይ? እንዳልከው እንኳን ራሷን ካጠፋች ይህን እርምጃ እንድትወስድ ያደረጋት። ስለዚህ ምንድነው ምክንያት? ለምሳሌ ሴት ልጅ ናት፣ እች ልጅ ትንሽ ልጅ ናት፣ በእድሜም ትበልጣታለህ። እንደዚህ እንደ ኳስ ስትጠልዛት የነበረበት ምክንያት ምንድነው ነው? ለምንድነው እንደዚህ አቢውዝ ያደረካት ነው የአብዛኞቻችን ጥያቄ። ህብረተሰቡም ማወቅ የሚፈልገው ነገር ይሄ ነው። አባትየውም ያሉት ኦኬ አልገደልኳትም ብሏል፣ ግን በዛ መልኩ
ልቧ ላይ ቆመህ ሆስፒታል እስከምትገባ ድረስ የምትደበድባት ከሆነ አንተ አይደለህም ወይ ለዚች ልጅ ራስ ማጥፋት ዋነኛ መንገድ ጠራጊ? ያንተ አቢዩዝ አይደለም ወይ? ይህች ልጅ እንዳልከው እንኳን ራሷን እንኳን ካጠፋች አቢዩዝ ማድረግ አይደለም ወይ ወደዛ የመራት ነው? ስለዚህ በዚህ ራሱ መጠየቅ የለብህም ወይ ነው የብዙዎቻችን ጥያቄ። ምንም ነገር ከዚህ በፊት እንዳላደረካት ንጹህ ሰው እንደሆንክ ተወዳት እንደነበረ ምንም በመሃላችሁ ችግር እንደሌለ አይነት አድርገህ ነው ዛሬ የሰጠው መግለጫ ላይ ስታወራ የነበረው። ቤተሰቦቿ ደግሞ እያሉ ያሉት ከዚህ በፊት የምታደርጋቸው ነገሮች ለምሳሌ ጥይት መተኮስ፣ ቀጥቶ ገብቶ መደብደብ፣ እሷን የተለያዩ ነገሮች ማድረግ፣ እነዚህ ነገሮችስ ለእነዚህ ነገሮች ማነው ኃላፊነት የሚወስደው ነው? ስለዚህ ለዚህ ነገር ብቻ እኮ እንግዲህ መታሰር አለብህ፣ መጠየቅ አለብህ። ምክንያቱም መረጃው ተበትኗል። ፎቶዎች እንደምታየው በየቦታው ተሰራጭተዋል። ልጅቷ ሕይወቷ ከማለፏ በፊት በጣም አስቸጋሪ ሁኔታ ውስጥ እንደነበረች ያሳያል። ስለዚህ ለዚህ ነገር ብቻ አትጠየቅም ወይ ነው? ሌላው ደግሞ አብረው ይኖሩ የነበሩ ሰዎች የተለያዩ ነገሮች ይሉሃል፣ ድራግ ይወስዳል ይላሉ፣ ትጠጣ እንደነበረ፣ መሳሪያ በተለያየ ጊዜ ተመዝ እንደነበረ ይህን ነገር ቀጥታ ለዚህ ነገር እንኳን መልስ አልሰጠህም። ይህ እንደገባኝ ከሆነ አሁን አንተ ወደምትወደው ሙያ መመለስ ፈልገሃል። ነገር ግን ያሉት ሲቹዌሽኖች ያው እንድትመለስ ስለከበዱህ እነዛን ነገሮች ለማቅለል ያደረከው ነገር ነው የሚመስለኝ። ሌላው ምንድነው ያልከው? ከዚህ በፊት ቀነኒ ራሷን ለማጥፋት ብዙ ጊዜ ትሞክር እንደነበረ ተናግረሃል። ይህንንም ነገር ለቤተሰቦቿ እንዳስረዳህ እና ስለ ሁኔታው እንዲያውቁ አድርጌያለሁ እያልክ ነው የምትገኘው። ይሄ እንግዲህ ጥሩ ነው። ስለ ሁኔታው እንግዲህ እኛ የምናውቀው ነገር የለም። ነገር ግን ዛሬ ያደረከውን ቃለ መጠይቅ ቤተሰቦቿ ተመልክተዋል። ስለዚህ በዚህ ዙሪያ ላይ እንግዲህ የሚሉን ነገር እንሰማለን። ዞሮ ዞሮ ህይወቷን እንኳን ባታጠፋ ግን አንድ የማይካድ ነገር አለ። እሱ ምንድን ነው? በመሃላችሁ ከባድ የሆነ አለመስማማት እንደነበረ ማንም ሰው መመስከር ይችላል። ለዚህ ደግሞ የተለያዩ ኤቪደንሶች ህብረተሰቡም ጋር ደርሰዋል፣ ቤተሰቦቿም ጋር ደርሰዋል። ስለዚህ ይህ አለመግባባት አንተ እንዳልከው ራሷን ችላ ራሷን እንድታጠፋ አድርጓታል ወይስ ዳይሬክትሊ አንተ ኢንቮልቭ አድርገህ እንግዲህ በተለያዩ ምክንያት የህግ ከለላዎች አግኝተህ ታዋቂ ስለሆንክ ይህን ነገር ሳትጠየቅበት በ2 በ3 ወር እስር እንድትወጣ ተደርጓል የሚለው ነው ዋናው ጥያቄ። ለማንኛውም እውነት መውጣቱ አይቀርም። አንተም ንጹህ ከሆንክ እሱም ወደፊት የሚወጣ ይሆናል። ንጹህ ደግሞ ካልሆንክ አግባብ የሆነውን የሚገባህን ፍርድ ፈጣሪ ይሰጣል ብዬ ነው የማስበው።